አርሶአደር ገበሬ አርሶአደር ገበሬ ትመጣለህ ዛሬ አርሶአደር ገበሬ ትመጣለህ ዛሬ ረናናናና አርሶአደር ገበሬ ትመጣለህ ዛሬ ገላ ገላ ነይ 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 ነይ። አሁን የምንገኘው በምስራቅ ጎጃም ዞን አነደዶ ወረዳ ነው። ወረዳዋ ዋና ከተማ አንበር ትባላለች። ክልላችን ርዕሰ መዲና ውቢቷ ባህር ዳር በ305 ኪሎ ሜትር ላይ ትገኛለች። ወረዳችን በዋናነት በሰሜን የጎዛመን ወረዳና አዋል ወረዳ እንዲሁም በደቡብ የኦሮሚያ ክልልና የባሶለቤን ወረዳዎችና እንዲሁም በምስራቅ የአዋል ወረዳና በምዕራብ የደብረ ማርቆስና ጎዛመን ወረዳዎች ያዋስኗታል። ወረዳችን በዋናነት በ19 የገጠር ቀበሌዎችና በ3 ታዳጊ ከተሞች የተዋቀረች ስትሆን በወረዳው ከ128,000 በላይ ህዝቦች እንደምን አላችሁ? ጤና ይስጥልን። ደህናችሁ ኖሩ። እንዴት ናችሁ? ደህና ናችሁ? ሰላም አላችሁ? እግዚአብሔር ይመስገን ደህና። ተሰናርታችሁ ነው የጠበቃችሁኝ? አዎ ማለት ነው እንግዲህ። መቀመጫውም ቆንጆ ነች። አጎዛ ነች። እንደዚህ ነው። የክት ናት ይቺ። የክብረ በዓል ለምትወጣ አይደል? እንግዲህ እንግዳ ሲመጣ ምርጥ እንግዳችን ነው። አይ ብለን ለተመልካቾች እየነገርኳቸው ነው ከናንተ ጋር የደረስኩት። ያለነው ምስራቅ ጎጃም ዞን አነደዶ ወረዳ ጉዳልማ ቀበሌ ነው የተገኘሁት። የዛሬ መሰናዷችን ከናንተ ጋር ነው ቆይታ የሚያደርገው። ጉዳልማ ቀበሌ ስንንቀሳቀስ ወደዚህ ወደ ቀበሌው ስንመጣ ሰፋፊ የእርሻ ማሳ አለ። ጤፍ ነው አዝመራው ይዘ ያየሁትና ምንድነው የምታመርቱት? ከጤፍ ባሻገር ከናንተ አልፎ ሌላውንም የምትቀልቡ ናችሁ። የከተሜ ሆድ እናንተ ላይ ጥገኛል፣ እኔን ጨምሩ። አዝመራው እንዴት ነው የሆነ እኮ የኛም ጭንቅ ነው። እንደው ክረምቱ ጠንከር ሲል ክረምቱ ደግሞ ዝናብ ረብ ሲል የከተሜው ጭንቅ ነው። እንደው አዝመራው እንዴት ነው የሆነ ከናንተ ባሻገር፣ ምክንያቱም ጥገኛ ነን እናንተ ላይ።
የዛሬው ርዕሰ ጉዳያችን ከእናንተ ጋር ቆይታ የማደርገው ቀደም ብዬ እንዳነሳሁት አሁን በእርሻ ላይ በስፋት ተሰማርታችሁ የከተማውን ህዝብ ትመግባላችሁ። ከዛም ባሻገር ደግሞ በደህንነትም በጸጥታም በኩል ደግሞ የራሳችሁ የሆነ ተሳትፎ አላችሁ እና ይሄ ደግሞ ሀገራችሁ ላይ የሚኖረውን የራሳችሁን ድርሻ በማበርከት ረገድ የራሱ የሆነ ጉልህ አስተዋጽኦ ነው ያለውና እንደው ሀገር ማለት ለእናንተ ምንድናት? ሀገር ቀሚስ ናት። ሀገር ከሌለ መኖር አይቻልም። ወተት ናት፣ እናት ናት፣ እናት ሀገር ናት። እኛ ሀገራችን ስትኖር ሰርተን አምርተን ወንዶች በዳሪ በምርት ሴቶች በጓሮ ልማት በዶሮ እርባታ በተለያዩት ነገር አምርተን ሀገራችንን ቀይረን የምንኖርባት ወተት እናት ሀገራችን ናት። ግን ሀገር ማለት ህይወት ናት እና በሀገራችን ምንም ይምጣ ስናርሳለን። ችግር ከመጣም ደግሞ ሀገራችንን ማንም እንዲነካት ምንም አይደለም። ምን ጊዜም ቢሆን እኛ ሀገራችን ሰላም ካላደረች ሀገራችን ምንም ጤና ካላደረች ደግሞ አርሶ መብላት ወይንም ደግሞ ልጅ ማሳደግ እስከማይኖር ድረስ ሀገራችን ማንም እንዲነካብን አንፈልግም። እኛ ሀገራችን ህይወታችን ናት። በቃ ምንም እስከ ህይወት መስዋዕት ድረስ የምናደርግላት ሀገራችን ናት። በእርሻችን እናርሳለን፣ እናመርታለን። ሀገራችንን የሚነካና ወይ ድንበራችንን የሚገፋ ካለ ደግሞ አይደለም እዛ ጠላት ቀርቶ እዚህም ቢሆን የአንዱን ድንበር አንዱ ከነካበት ማንም እንትን ሊል አይፈልግ። እኛ ኢትዮጵያን እና እንደ እናት እንደ አባት የምናያት ሀገር ናት። በቃ ማንም እንደው በአሁኑ ሰዓት በተወሰነ ጊዜ አሁን እንዲህ በብሔር በምናምን እያሉ ስለከፋፈሉን የተወሰነ ነገር አሁን ይሄ ስለመጣ ነው እንጂ ቀደም ቢሆን አሁን አባቶቻችን ሲያወሩ አገር ማለት አንድ ኢትዮጵያ ናት፣ አገራችን ናት። አገር ማለት የኢትዮጵያ ህልውና ማለት የኢትዮጵያ ከዚህ በፊት አባቶቻችን ሲያቆዩ ዳር ድንበሯን በጠላት በጣሊያን እንኳን ብትወረር ከዚህ ክተት ሰራዊት ሙታ ነጋሪት ብሎ አባቶቻችን የጠላትን የአትርካሪ ሰብረው ኢትዮጵያን ያቆዩት ሀገራችን ናት። በዚህ በ27 እና እስካሁን ድረስ ባለው ለምሳሌ ሀዋት በሚባል እንትን መጥቶ ይችን ሀገር ከፍሏታል፣ ቆራርጧታል። በቃ ወረቡ፣ አማራ፣ ትግሬ፣ ቢሻንጉል የተለያየ በቃ እያለ ስም ሰጥቶ ዛሬ እንዳንጋባ አድርጎናል ማለት ነው። አፋቶናል፣ እንደም የተጋባችሁንም አፋቶናል። ስለዚህ አሁንም ቢሆን ይሄ ይህች ሀገር የወለደችው ህዝብ አንድ እንጂ የተከፋፈለ አልነበረም። ዛሬ ግን ይኸው ከፋፍሏት የሚያክል ዘመን ቆይተናል። እናት አባት ሲሞት በአገር ይለቀሳል። አገር የሞተለት ወዴት ይደረሳል? ሀገራችሁን ጠብቁ፣ ሀገራችን ኢትዮጵያ አንድ ናት፣ ከዚህ ውጭ ሌላ ምንም ነገር የላትም እያሉ ዛሬውንም ቢሆን የጥንት አባቶቻችን ይሉ የነበረው ሞቱትም ቢሆን ያሉትም ቢሆን ይነግሩ የነበረው በቃ ኢትዮጵያ አንድ ናት እያሉ ነው የሚነግሩ እና ስለዚህ አሁንም ቢሆን ኢትዮጵያን ማንም ሰው ቢነካትም አንፈልግም። ትውልዱም ቢሆን የተከታተላችሁት ያላችሁት የአርሶ አደር ወግ መሰናዷችን ነው። የሀሳብ ልውውጥ እያደረግን ያለ ነው በምስራቅ ጎጃም ዞን አነደድ ወረዳ ጉደልማ ቀበሌ ውስጥ ነው። ከእንግዶቼ ጋር ሀሳብ እየተለዋወጥን ያለ ነው። የሀገር ፍቅር ስሜት፣ ሀገር መውደድ በእነሱ አንደበት እንዴት ነው የሚገለጸው? ይሄንን ነው እያወራን ያለ። እርሶስ እስኪ የሀገር መውደድ እንዴት ነው የሚገልጸው? የሀገር ፍቅር ያው ሀገራችንን የምንወዳትኛ ሀገራችን ሰፊ ህዝብና ሰፊ ምርት የምታመርት እስከመሆኗ መጠር ድረስ እንዳትቆራረስብን ተከብራ አንድ እንደሆነች ለመኖርና አባቶቻችንን ባስረከቡን መሰረት እኛም ለሚቀጥለው ትውልድ ልጆቻችን ለማስረከብ ሌትም ቀንም ደፋ ቀና ብለን ሀገራችንን አስከብረን ጠብቀን ለማቆየት የሀገራችንን የምንወዳት በዚህ አግባብ እንገልጣታለን። ሀገራችን ከስፋቷ ሁኔታ ለምለም ናትና ፈላጊዋ ብዙ ነው። ብትፈለግም ያለው ሰራዊት ከድሮ ከአባቶቻችን ጀምሮ እነሱም እየሄዱ በጦር በጎራዴ ሲዋጉና ሀገራችንን ሲያስከብሯት የነበረችትን ሀገር ዛሬ ደግሞ እኛ በደረስንበት ሰዓት በዘመናዊ መሳሪያም ሆነ በድሮ አባቶቻችን ባወረሱን መሳሪያ ሀገራችንን እየጠበቅ
በደንብ አድርገን አስከብረን እንዳትቆራረስ ለማድረግ ዝግጁ ነን። አርሶ አደር በሰላም ቀን ገበሬ በችግር ቀን በሀገር ስጋት ላይ ስትወድቅ ደግሞ ወታደር ነው ይባላል። ሀገር ከሌለች የአዝመራ ይበላል። የኛም አይደል ብንሰበስበው ለሌላ ሰው ለወራሪዎች ሊሆንብን ስለሆነ ስለዚህ እኛ ሀገሯን ድንበሯን ካስከበርን እዚህ ያለው ኃይል ደግሞ አዝመራችንን ከራሱ ስራ ጋር እያጣጣመ አንድ ቀን ሲወጣ 4-5 ሰው ሸፍኖ ስለሚመጣ በዚህ ልክ ሀገራችን እንዳትደፈርና እንዳትቆራረስብን ልክ በጊዜ አቅጣጫ ነው ሀገራችንን የምንወድና የምናስከብራት። እኛም ወደዚያ ግፊት የምንሄድ ወኔ ይኖረን። በቃ አሁን ምን ጊዜም ቢሆን ምን በጣረው በወንድም የደማሊበት የሚባል ተረት አለ። በቃና አገርና ወንድም አንድ ነው እና የአካባቢያችን አሁን አርሶ አደር ማለት ያመርታል። በእርግጥ የጭቃ ደኮ ሲለብስ ነው የሚከርም ያመርታል። ካመረተ በኋላ ደግሞ አሁን አገር ተጎዳ አገር ችግር ደረሰበት ቢባል አሁን ከከተማው የበለጠ አርሶ አደሩ ነው የሚቆረቆረው። አሁን ለሀገር የሚቆረቆር እኔ አሁን የከተማ ሰው አሁን እንትን ተቆርቆሮ አሁን ለሀገር ተቆርቆሮ ሆዶ ዳር ድንበር ተዋግቶ ደረቱን ለጥይት እግሩን ለጠጠር ይሰጣል የሚል ግምት የለኝም። አርሶ አደር ግን ተግባር አይለውም። ሲዘራው ሲያርሰው የከረመውንም ተግባር አይለውም። ይሄዳል በቃ ፊት ለፊት ነው የሚጋፋ። ጨዋታችን እንደቀጠለ ነው። የተከታተላችሁት የምትገኙት የአርሶ አደሩ ወግ መሰናዷችን ነው። ጨዋታ እያደረግን ያለነው በምስራቅ ጎጃም ዞን አነደድ ወረዳ ጉደልማ ቀበሌ አርሶ አደሮች ጋር ነው። እየተወያየን ያለነው ደግሞ የሀገር ፍቅር ስሜትና የሀገር መውደድ በአርሶ አደሮች ውስጥ ምን ይመስላል የሚለውን እሱን ነው እያስቃኘናችሁ ያለነው። ሴትም እኮ ትዘምታለች አይደል? አዎ ሴት ወንድ አይልም ለሀገር ወንድም ያው ለሀገሩ ይሄዳል። ወንድ ሄዶ ሴት ተቀምጣ አገር ብላ ትኖርበት ብትችል በጉልበቷ እንደ ወንድሞቿ መሳሪያ ይዛ ትቀመጥ ባትችል በኋላ ደጀን ቢሆነ ስንቅ እያቀበለ እንደ ቅድሟ እንደ እህቴ ሞራን እየሰጠ በወንድም በልጅ ቀጥል ያለ ሞራን እየሰጠ አገር እንዳያስደፍር ሴት ልጅም ትከተላለች። እኛ አገራችን ተደፍኖ ማለት ነው ኖረን እዚህ አገር አለን ብለን መቀመጥ አንችልም። ልጅም አናሳድግም። ይሄው እየቀረበልን ልንበላ ልንጠጣ አገር ከሌለ ከናን በላ እውነት ነው። ዳሩ ከተደፈረ መሀሉ ዳር ይሆናል። ለቀነው እንሮጣለን። አሁን እዚህ ላይ አንድ ነገር መጣልን ጥለው ነው እንሮጥ ነው እንዲያ እንዳንሆን በኋላ ሞራል እየሰጠን ስንቀያብሰል መሀሏ ዳር እንዳትሆንብን ወደፊት ጠላቶቻችንን ድል እያደረግ ለልጆቻችን ወንድሞቻችን ሞራል እየሰጠን ስንቅ እያበሰል ሀገራችን እንድትፈራ አንፈልግ። የሚገርም ነው በጣም ይሄ መንፈስ ጥንካሬ ዘላቂ ነው የሚሆነው። ምናልባት ልጅ ይኖራል፣ ሚስት ይኖራል። ሀገር ከሌለ ያ ልጁ በምን ያድጋል? የት ያድጋል? በ69 ዓመተ ምህረት ነው የኔ አባት ሄደ እና ቢያንስ ታጠቃ አዲስ አበባ ነው የሰለጠኑ እና ሶማሌ ነው ዘመቻቸው የነበረ በዛን ጊዜ በሶማሌ ዘመቻ ጊዜ ነው የሰለጠኑ። ደብረ ማርቆስ ነው መጀመሪያ የተሰበሰቡ። ከዚያ ተጭነው ያው አዲስ አበባ ጃልሜዳ ነው የሰለጠኑ። እዚያ ከሄደው ሲሰለጥኑ ቢያንስ የ8 ልጆች አባት ነበር። ከየእናቱ ነበር የወለዳቸው። እነዚያን ከተለያዩ ሚስቶች ማለት ነው። እነዚያን ይሄ ልጅ ያለኝ ይሄን ያህል ንብረት አለኝ ብሎ አልተጠራጠረ። አትጫኑም ቢባሉ እንኳ መኪናው ሲያልፍ ግድ ነው እንጨት እያጎሩ ነው ይዘን ተዳለ ብለው ሄደው ለሀገራቸው ደማቸውን አፍሰው ህይወታቸውን ሰውተው ይቀሩ። ስለዚህ አገር ስትኖር አገር ስትለማ ነው ልጅ ሀብት ንብረት አለኝ ተብሎ መመኘት ያለበት እና እዚያ ያለው ሰው በዛን ጊዜ እኛ ሕፃን ነኝ ከኔ በታች 4 ልጆች ነበሩ። እነዚያን ጨምሮ እዚህ የቀረው ህዝብ ነው እያረሰ መሬቱን እየጎለመ እየተደራጀ እያረሰ። የምንሻ ሚስት ክቡር ነው፣ በሩ አይደፈርም፣ አይደቀደቅም። በደንብ በጥንቃቄ በእንክብካቤ ነው እየተመረተ በጎታ እየተሞላ ያደግነኛ። ስለዚህ አሁንም ቢሆን እኛም የነሱን ታሪክ በመያዝ ያው አላማችን ነው እነሱ ያቆዩንን ሀገር ተረክበን እኛም ለልጆቻችን ለማቆየት ዝግጁ ነን። ቡናይቱን እየጠጣችሁ ጠላዋ ነው ፉት ተበሉ። እንግዲህ በወሬ ያስኳችሁ መሰለ። አይ እንሞክራለን። እኛ ምንም አንልም። ጠላይቱን ግን ለምን እንደዘለለኝ አላውቅም፣ አልሰጠኝም። አይ የሆነ ተኛ በፊት እሱ ሰክሯል መሰለኝ፣ አሳላፊው ሰክሯል።
ድሮም ያለ ነው እኮ አሳላፊ ተሰከረ ሰው ተሏጣ አይሰጥም። የሚገርም ነው። አንተም እየቀመስክ እሺ ሞክር። አንተ እሺ ነበረ ሽታ በሽታ ነው። በሞክር እሺ ጠጡት እንጠጣለን እንግዲህ ከተቀዳለን እንጠጣለን ማለፈ ነው እንጂ እንግዲህ አንዳንድ ጊዜ ማለፊያ ነው። ቆንጆ ጠላ የሚገርም ነው። መሳሪያ ይዛችኋል እንግዲህ ሁለታችሁ አረቂ ምናልባት ይሄ የሀገር ፍቅር ስሜት የሀገር ፍቅር መውደድ እና ለሀገር ዘብ መሆንና መስዋዕትን ከመሳሪያው ጋር ከቤተሰብ የወረሰ ነገር ይኖር ይሆን? እንዴት ነው ይሄንን? እሷ እንኳን ተለፈኛ አንድ አረቂዋ እሷ ትቅርብኝ። እሺ እኔ አልጠጣም። እንዴት ነው የወረሳችሁት ይሄንን የሀገር ፍቅር ስሜት? እንደው ከመሬት የሚመጣ አይመስለኝም፣ ከመሬት የሚገኝ አይመስለኝም። ልጆቻችን እናስተምር ብንል ያለ ሀገር እናስተምራቸው፣ ያበሰልነውን እንጀራ ያለ ሀገር እናበላቸው። አይደለም ያለነች ቀርቶ ወጣቱ ቆሞ ለሀገሩ ዳር ድንበር አስከብሮ ወጣቱ ተምሮ እንዲገባ ወንድሞቻችን ወጣው እንዲገቡ ሀገር ሰላም እንዲሆን ወጣው ማለት ነው። አሁን እነዚህ ይህ አካባቢ ሰላም ካልሆነ እንደዚህ ቆሞ አይታዩ። ሰላም ሲሆን አገር ጤና ሲሆን ሁሉ ወጥቶ ይገባል። በዚህ የተነሳ ማለት ነው እንኳን አይደለም እንደኛ አይነቱ የምንወልዳቸው ገና እኔ ባፈጅ እንኳን የሚወለዱት ለነዚያ የምናቆያቸው የድሮ እናት አባቶቻችን ታሪክ ይዘን ልጆቻችንን በትርጉም እያስረዳን ድሮ እናት አባቶቻችን ይነግሩን የነበረው እኛ የነሱን ተከትለን የሆነ ነገር ሲሆን እንዲያርግነው እናንተ ደግሞ ለሀገራችሁ ቁሙ። የሆነ ነገር ሲሰሙ ቆሻሻ ነገር ሲሰሙ ጣል አርጋችሁ ግፍጥ በሉ ለሀገራችሁ ለልጅ ያው እቺን ነገር እናወራባታለን። እስኪ ለልጅ ማሻገር እናንተ ጋር እንዴት እንደተሻገረ ነው እያወራን ያለ ነው። መስተንግዶዋ ትንሽ ሸፈን አደረገችኝና ወደ እሳቸው ሄድኩኝ እንጂ ስለዚህ መሳሪያን ስቼ ነበረ። ይቺ መሳሪያ ከየት መጣች? ይቺ መሳሪያ ከዚህ ከየት መጣች? አብራ የምትሻገር ነገር ትኖር ይሆናል። እስኪ እንገሩ። ጥሩ ያው ምናልባት አጋጣሚ ሆኖ አባቶቻችን ያው እንግዲህ ወቅቱ በነበሩበት ሰዓት በግል ገንዘባቸው በጥሬ ሀብታቸው በአርሰው ከላባቸው ያፈሩ የቤታችን መጠበቂያ የሀገራችን ማስከበሪያ እያሉ እየገዙ ያቆዩአቸው መሳሪያዎች። ምንድነው ስሟ ግን? ይቺ አብራራው ትባላለች። አብራራው ትባላለች። ይቺኛዋስ? ይቺ ደግሞ የድሮ አባቶቻችን ናት። አልቪን ወጨፎ ልዩነት አላቸው? ልጁ ናቸው። ምንድነው የሚለያቸው? ምን እንትናቸው ይለያያል። እኔ ያስኳት የቆየች ነው። በጥልያን ጊዜ የጀመርኩባት ነው። እኔ ያስኳት ማለት ያቺ ብለዋ ግን አሁን ነው የመጣች። ይቺ የደርግ ናት። በሶማሌ ጦርነት የነበረች ናት ብለዋል ቅድም አባቶ። ይቀጥሉ አሁን። እሺ። እና በዚያ ልክ ያው እንግዲህ መቼም እኛ ደግሞ ያው ተረክበን ሀገራችንን አስከብረን ያው ደግሞ እግዚአብሔር ፈቃዱ ከሆነ ለልጆቻችን አወርሰን ሀገራቸውን እንዲጠብቁበትና እንዲያስከብሩበት ለማድረግ ነው እኛ አሁን እቺን ይዘና ተቀመጠ እና ምናልባት ያው ሰዎቻችንም ሲሄዱ በነበላይ ዘለቀ ጊዜ እያቀራሩ እየፎከሩ ይቺን ይዘው ነው ሀገራቸውን ሲያስከብሩ የቆዩ እና ይሄ ንብረት ልጅ ያልፋል ይቆያል፣ ሀገርም ያስከብራል። ትልቅ ቃና ተቀዋ በዛሬ ዘመን ያው አሁን ላይ ትንሽ ቀለቧ ያጥራታል እንጂ ቀዋ ንጡህ ቃናት ቀለማ ያው ጥይቷ ትንሽ ታጥራለች። ስንት ትጎርሳለች ግን? ያው እስከ ጋኑ 5 ነው የምትይዝ። 5 ትይዛለች። እቺ ቶሎ ነው የምታልቀው። ጥንቃቄ ያስፈልጋታል። አላት አሁን ጥይት ባድዋን ትያዛለች። እንዲህ ተብላ እንዲህ ትባልና አራታ ይባላል። ትቆይ ተተቆሳለች አላት ታስራለች። እንደዚያ እየተባለች የተያዘች ንብረት ናትና አላት ቦታ ጥይት ዋጋ አላት። ዝም ብላ አትተኮስም። አንድ ጥይት ለአንድ ጠላት መሆን አለባት። ሰዎቻችንም አባቶቻችንም በዚህ ታሪክ ነው ይዘዋት የኖሩ። እንዳውኑ ሳይሆን ያው አሁን ዘመን ትንሽ እኛ ብንብለጣለጥም እነሱ ያው ገንዘባቸውም ጥብቅ ነበረች፣ ሰዎችም ጥብቅ ናቸው እና በዚያ ልክ ነው የተያዘች። እና ከዚህች ጠመንጃ ጋር ምንድነው አብረው የወረሱት እርሶ? እኔ ያው የሀገር ፍቅርና ሀገርን ለማስከበር ወታደር ሆኜ ለመኖር ነው የወረስኩት። ያው በደርግ ሰዓትም ብዙ ጊዜም ባልቆይ ሄጃለሁ። አባቴ ከሄደ በኋላ
ዘምተዋል? እኔም ሄጄ ያው ምናልባት ወደ መጨረሻው ጫፍ ላይ ሄጄ አመት ተቀምጬ ነው የመጣው። የተወደዳችሁ ተመልካቾች ስለ ሀገር ፍቅር ስለ ሀገር መውደድ እንዲሁም ደግሞ የሀገር ዘብ መሆን ምንጩና ስሜቱ እሱን ያካፈሉን ነው ቆይታ ያደረግን ያለ ነው። ጨዋታችን ይቀጥላል። እስኪ ቀደም ብለው እርሶ አንስተውልኝ ነበር ይሄ የሀገር ፍቅር ከልጅ የሚወርስ ነው፣ ከአባት ወደ ልጅ የሚወርድ ነው፣ የሚወራረስ ነው። ያወረሱት አያቶ ነው አባቶ ነው በምን አይነት መልክ ነው እስኪ ንገሩ። እኔ ያው መቼም ትንሽ በአባቴ ባልደርስ እናቴ የአባቴን ታሪክ ታስረዳኝ ነበር። እንደዚህ እያደረገ አባትሽ ይሄን ይሰራ ነበር፣ እንደዚህ ሄድ ነበር፣ ጀግና ነበር። የዘምተው ነበር አባቶ ማን ነው የሚባል? ይሄ ትግሬ ነው። አዎ እንደዚህ ሄር ነበር። ብቻ በጣሊያን ማለት ነው። ጣሊያን በሁለተኛው ጦርነት የማይጨው ጦርነት ላይ በሚባለው ይሄር ነበር። ደሞም ድል አድርጎ ሳይደፈር ድል አድርጎ የመጣ ሰው። አሁን አንቺ ይህ ሀገር ምትኖሪ እንደሱ በመትወልጃቸው ልጆችሽ ሀገርሽ እንዳይደፈር አንቺ ልጆችሽ እንድታሳድጊ አንቺ እንድትኖሪ ለልጆችሽ የአባትሽን ታሪክ አስረድተሽ ልጆችሽ በታሪክ እንዲያድጉ ወጣው እንዲገቡ ተምረው ዳር እንዲደርሱ በገበሬ ደረጃ ያሉችም አምርተው አርሰው ለራበው ለጠመው አብልተው አጠጥተው ትርፍ ደግሞ አለ ማለት አይደለም ወደ ገበያ እንወስዳለን ላለው ለከተማ ሰው እንዲያበሉ እንዲያጠጡ በገበሬ መልክ ያሉችሽ እንደዚህ አርጊ በተማሪ ያሉች እንደዚህ ደግሞ አገር ትምርት አገር ከሌለ ትምህርት የለም። አንዱ ልጅሽ እንደዚህ ይደራጅ፣ አንዱ ልጅሽን በገበያ ያድርግ፣ አባትሽ አቆየሽ ሀገር ነው ያለች ስታስረዳኝ ነበር። የኔ እናት አለች አባቷ ማለት ነው እንግዲህ እኔ ያልደረስበት እንጂ እንደዚህ እንዳሉት ይሄደ ነው አያቴ ማለት ነው። አባቴ እንደዚህ አድርጎ ገበያን እንደሚያርግ ገበያው ሞኝ የሚል ታሪክ ተሰጥቶታል። አሁን በዚያ ደረጃ ማለት ነው ምን ሲደርስ አሉኝ ወላለድኳቸው ልጅ ያባታችሁን ያያታችሁን ቅርስ ይዛችሁ ተከተሉ የምትማሩ ያንን ደረጃ ስትይዙ ነው። እዚህ በገበሬ መልክ ደግሞ ሰርታችሁ የምትበሉ ያ ቦታ ሲያዝ ካልሆነ ይሄን ጥሎን እንሮጣለን። ያባታችን የእናታችንን ቅርስ መያዝ አለባችሁ። እኔም ጉልበት የደክሞ እንጂ አላው ቅድመ እንግዲህ አባታችን ብሎታል ጉልበትህ ደከመ ተብሎ ተመለስኩ እንጂ መሄድ ይችላል አለ። ይሰማኛል እኔም ራሱ ስሰማ ይሰማኛል ስናየው ስንሰማው በሚዲያ እየተሰማኝ ነው ያለው ይሰማኛል። ወንድሞቻችን እንደዚህ ሲራግፉ ለኛ ብለው ጭቃ ሆነው ሲቀሩ ለምን አባቱ ብችል ገበሉ ባልችል ለምን ለነሱ ስንቃላቀብል እኒ ልጆችን በምንማሳድጋቸው ያኛው እንግዲህ ከተደፈረ ድንበሩ ከተለቀቀኛ ላይ ሊመጡ ነው እስከሚመጡ አልጠብቅም ጉልበትና ሀቅም ባገኝ ብችል አብሬያቸው ቆማለሁ ባልችል የኋላ ደጀን ሆኜ ስንቅ ለምን አላቀብልም ይሄን ሞራል እኔ ይሰማኛል። የምትገኙት የአርሶ አደሩ ወግ መሰናዷችን ነው። በአማራ ቴሌቪዥን ብቻ ወደ እናንተ ይደርሳል። አሁን ጨዋታ እያደረግን ያለነው በምስራቅ ጎጃም ዞን አነደድ ወረዳ ጉደልማ ቀበሌ አርሶ አደሮች ጋር ነው። እየተወያየን ያለነው ደግሞ የሀገር ፍቅር ስሜትና የሀገር መውደድ በአርሶ አደሮች ውስጥ ምን ይመስላል የሚለውን እሱን ነው እያስቃኘናችሁ ያለነው። አባታችን እስኪ ወደ እርስዎ ልንጣ። ዘምተው ያውቃሉ? ሞክሬያለሁ። ዘምተዋል? መቼ? አሁን ኤልተራና በኢትዮ ኤርትራ ጦርነት በ90 ዓመተ ምህረት ቅርብ ነው። ሞክሬያለሁ። ትንሽ ናት እንጂ ትንሽ አይደለችም። ትንሽ ናት እንጂ ትልቁ ነገር እንትኑ ነው ምንድነው ወሳኝነቱ ነው ውሳኔው ነው። እስኪ ያጫውቱን እስኪ ስለርሰው ያዘማነት እና ያው መቼም የዛን ጊዜ ባለው ኤልተራ ናት መጀመሪያ የሀገራችን ሉዓላዊነት ደፈረ የተባለ
አሁን ጠላት ልታረገን መቀሌ ላይ ነው መጀመሪያና ባድሜ አካባቢ ነው እንትን ያደረገ ተደፈረ ተባልን ተነሳን እርነው ከሀገር በላይ እኔ የዛን ጊዜ ራሱ እኔ ምንሻኔ ነበርኩ እኔ ልጄ ምንም አላልኩም እኔ ራሱ ነበረኝ ጥማጅ አለኝ መሬት አለኝ እኔ ያ ሁሉ ዞርም አላየሁትም ሄድኩኝ ከርኩ በኋላ ያው ተወሰነ ጊዜ ተቆየሁ በኋላ ታሎነ ተመለስኩ ብዙ ጊዜ ማልቆየሁም እና ግን ወኔ እኔ ምንም የዛን ጊዜ ቤት አለ ብዬ ዞር ያላየሁ የዛን ጊዜ ባለው ወኔ እና ያው ሀገር ምንጊዜም ቢሆን አለ ግን አንዳንድ ስናየው አሁን ነው ትንሽ አሁን አብዛኛውን አሁን ይሄ ትምርት እየተባለ ነው እንደ ድሮ አሁን እኔ አሁን ያለው ወጣት ቀስቀስ ያለ ይመስለኛል እንጂ ቀደምኛ ሲያስረዱን እኔ አባቴም ነው ትንሽ በመጣፍ የአበሻ ተማሪ ጫስ ነበረ የቄስ ትምርት የተማሩ ናቸው እና ወደ ህግም ሞክር ነበር ለቀንበር ሀገር ምናምን እንደዛ ያስተዳደረ ራቦር ጣፊ የሚባለው ማለት ነው ሞካከር ነበር እና ያስረዳን ነበር በመጻፍም ቢሆን ለሀገሩ ጊዜም ቢሆን ይው እንግዲህ ከጥንት ከሰማያታትም ተዋግተዋል ነው ተዳቢሎስ ጋር እንደዛ ነው በመጻፍ ሲያስረዳ እና ምን ጊዜም ቢሆን ለሀገሩ ያልተዋጋ ለሀገሩ ያልወደቀ ዳቢሎስ ባንዳ ነው ባንዳ ነው ሀገር ውስጥ ደፈር ለሀገሩ ቆሞ ያየ ወይንም ደግሞ ለሀገር ያልደማማር ቆስልም የሚል ባንዳ ነው ዳቢሎስ ማለት ነው ነበርና ትክክለኛውን ይው ባለን አቅማችን ሞክረናል ምን ጊዜም ቢሆን እኔ እንጃ ምናልባት አሁን ሀገሩ እየተደፈረ ዝም የሚል ያለ አይመስለኝም እኔ እንደው ምናልባት አሁን ባሁን እንኳን በትንሹ እንኳን ይው አንድ ሀገር ነው መቼም እነሱ ስለከፋፈሉት መወጋጋት ሆነ እንጂ አንድ ሀገር ነው በርግጥ አሁን ትግሬም ቢሆን የኛ ነው የኛ ወንድሞች ምኖች ነው የፖለቲካ ጉዳይ ነው እንደዛ አርጎ ግራና ቀይ ከፋፍሎ ዛሬውን ዘውትና ወንድም አባትና ልጅ ነው በአንድነት ጦር ሜዳ የሚውላው እንደዚህ የሚያዳርገው የፖለቲካ ጉዳይ ሆኖ ነው እንጂ አገሩና ተደፈረ ሲባል የሚቆም ሰው የለም በተለይ በአርሶ አደር አካባቢ ምንም አይጨናነቅም አገሩ ከተባለ ምንም የሚጨናነቀው ነገር የለው አይጨናነቅ አንደው እስኪ የልብ ስንቁና የሞራል ስንቁ ጠንካራ ነው ሆኖ ነው ያገኙት አሁን ድረስ የመዝመት ፍላጎታችሁ ምን ይመስላል አንተ ነው ለምን ዘው ሞተን አስከሬናችን አይመጣ እውነት የነኮ ነው ከትባው ነው ቀደም እንኳን እዛ ክልል ተነካ ብለናል እንኳን አሁንማ እኮ እንደውም ብሔር ተለይቶ እኮ አማራ እየተባለ እየተጨፈጨፈ ነው ከትባው ነው አራ ምንም መስሎም ባይታየን አይደለም እንደው ወንዱ ሴቱ ቢሆን ባሁኑ ሰዓት እንደው ጉብለዋቸው ነው ልንገር አሁን ይሄ ከልብ ነው ምንም ውሸት ምንም የሌለው ነገር ያውኑ ምንም የሚያጠራጥር ነገር አይደለም እና ያው አብዛኛውን ከወረዳ ጀምሮ አይደለም አንደኛ መስፈርቱን የሚያሟላ ሰው ነው መሄድ ያለበት እንደዚህ ስለተባለ ነው እንጂ ብዙውን ሙሉው ነው የተነሳው አሁን ሰዓት ምናልባት እንግዲህ ቀደም ብለን ያወራን ነበር እናታችንም አንስተውት ኋላ ላይ እንገፋባታለን ብዬ ነበርና እርሶም ነካክተውታል አሁን ላይ ያለው ትውልድ ትንሽ ሀገራዊ ስሜቱና የሀገር መውደድ ልኩ እየቀነሰ ነው የሚል ሐሳብ አንስተዋል እርሶም ነገር ግን የእናንተ ደግሞ የሁላችሁም የሀገር ፍቅር ልክ ከየትም የመጣ አይደለም ከቤተሰቦቻችሁ የወረሳችሁት ከአባቶቻችሁ የወረሳችሁት ነው ይሄ ነገር ወደ ልጅ የማስረጽና የማሻገር ሁነቱስ ምንድነው የሚመስለው አሁንም ቢሆን ወደፊት በእያንዳንዳቸው ወላድ የሆኑ ልጆቻቸው ወታደር ሆነው አገር ይጠብቁ ማድረግ አለ ይሄ ካልሆነ ወደፊት ሀገራችን ሁሉ አደጋ ላይ ነው የሚወድቅ ማለት ነው ስለዚህ አሁንም ቢሆን እኛ በእያንዳንዱ የኢትዮጵያ ልጁ በቃ ለዚህ ሀገር ዘብ እንዲቆም ማድረግ አለበት በሌላ ሀገር እኮ ለምሳሌ 18 አመት ከሞላው ለምሳሌ እስራኤል ሀገር ቢከድ 18 አመት ከሞላው አንድ ልጅ ግዳጅ አለው ግዴታ ከዚያ በኋላ ነው ይሄ ነገር እንዲኖር ያበረታታሉ እርሶ ማለት ነው አዎ እኔ ምኞቴም ይሄ ነው የሰማይ ካገኘው ተድሮ እኔ እንደው ስወለድ ደግሞ ወታደር ይፈልጋለሁ ወደው ነበር ያው እንግዲህ አንድ ነገር ሳሰራ ቀረን እንጂ ስለዚህ አሁንም ቢሆን ትውልድ ተጣፍጣለች ነገር ቆንጆ ናት ወታደርነት መታነቅ አለበት ምርት ስራ ብቻ አይደለም ፌስቡክ ነው እሺ እና ያንን መጫር ለብቻ እንጂ ሌላ ነገር በቃ ይሄ መደረግ አለበት ብለ ስትለው ወላቸው ያንዳንዱ ወሬ ነው ለመደ እንጂ በቃ ይሄን ደግሞ ማድረግ የነበረው ይሰሩት የነበረው ደባ ነው እንጂ እኔ ልጄ ስለ ሀገር ባስተምረው አንተም ልጄ ስለ ሀገር
ታስተምረው ይሁን አይደረስ ነው ይቀጥላልበት ወደፊት ነው በበኩል እናታችን ነግረውናል ልጆቹ ላይ ሲሰሩ የነበረውን ነገር እስኪ ወደ እናንተ ልንጣ ይህንን የሀገር ፍቅር መውደድ የሀገርን ዳር ድንበርና ልክ በሆነ ማህበረሰብ ውስጥ ከማጠር አልፎ በኢትዮጵያ ልክ አስፍቶ በመስጠት ረገድ ትውልድ ላይ ልጆቹ ላይ እንዴት ነው እየተሻገረ ያለው? ማንኛውም ዜጋ የሰባት አመቱን ግዳይ ካበቃ በኋላ ነው ተመልሶ ትዳርና ኑሮ መመስረት ታገሪቱም ኢትዮጵያ ጥቅም ማግኘት ያለበት እንደዛ ነው እና ልጆቻችን በዝልክ ነው እንትን ምንላቸው ምናስረዳ አሁን ያለው እንትን እንደዛ ነው ምናስረዳ ግን እንዳለው አሁን አብዛኛውን እዚህ ትምህርት ቤት ላይ ምን ላይ ሲሰጣቸው አብዛኛውን የፖለቲካ የላ ነገር ነው የሚካነው እንጂ አሁን ስለ ሀገር ጉዳይ ስለ ሀገር መቆርቆር ስለ ሀገር መደፈር ሀገራችን እንደዚህ ትሆናለች እንደዚህ ቢደርስባትስ እናንተ ምን ታደርጋላችሁ ተብሎ ራሱ ወንም አይሰጣቸውም። ይሄ ካልሆነ በስተቀር በርግጥ ሀገሩን በደንብ አድርጎ ከተነገረው ግን ሀገሩን እንድትደፈር የሚፈልግ ወጣት የለም። በእድሜ ዘመኑ የፈለገው ቢሆን ግዴታ መስካለበት ድረስ ግዳጁን ሊወጣ ይችላል። አሁን እዚህ ያለው ምንሻው በተለይ ምንሻውም ሲባል አባወራው ካርሶ አደር ላይ ያለው ነው አሁን እየሄደ የሚጋፈጥ እንጂ አሁን ይሄ ስልጣና ተሰጥቶት ስልጣና ተሰጥቶት በዚህ መንገድ አሁን ሞራን ተሰጥቶት የሚሰለጥን ወጣት የለም እና እዚህ ላይም ስለሆነ ታሪክ ምናልባት ነገ ከነገ ወዲያ እንትን እያለ ሊሄድ ይችላል እና ግን ይሄ ተስፋፍቶ መቀጠል እንዳለበት ቢደረግ የሚል ነው እንጂ እኛ በርግጥ ባለ በቤተሰቦቻችን ውስጥ ይሄን ነው የምናወራው። እየጠጣችሁ እንደውች ነገር ተጣፍጣለች እኔ መቼም ወድጃታለሁ እናት እኛም ወንጨት ተባላል ያርሳ ደርጠላኩ ነው ቆንጆ ናት አሞት መምሰጥ ይችላል ምግብ ናት እኛ በጀርካ ይዘን እንከተላለን ሞራን ተሰጣለን ያንተ ሆነ ጥሩ ነው እንግዲህ ወንጨት ስትባል ዘራፍ ቆንጆ ነው ዘራፍ ትላለች ቆንጆ ነው። የተወደዳችሁ ተመልካቾች እየተከታተላችሁት ያላችሁት የአርሶ አደር ወግ መሰናዶ ሀገር መውደድ በእነሱ አንደበት እንዴት ነው የሚገለጸው? ይሄን ነው ያወራን ያለ ነው። የፉከራና የሽለላ እንደ ፋይዳው ምንድነው በእናንተ አንደበት እስኪ ይንገሩን እስኪ እናታችን። ማኔ ትንሽ እንኳን እንደው ስለዚህ ሞክሬ ስለማላውቅ በላሽም ልሞክረው እስኪ ተነስ ማለት ከቤት ልጀምር ከባለቤቴ ማለት ነው። እሺ ተነስ ሀገራችን ተደፍራለች ተነስ እንዴ እምቢ ካልክ ሱሪን ስጠኝ መቀነቴን ታጠቀው ይገኝ ገፋል ይገርም ነው። ቀሚስ ሊለብስ ማለት እኮ ነው። ለዚህ መስለኛል ያነሳሳል። የሚገርም ነው። ስጠኝ ሱሪን ልታጠቀው ስለው ግድ ሲጨንቀው ይገባል። ይገርም ነው። ያነሳሳል። ይሄ በመፎከር ስሜትን በማነሳሳትስ እንዴት ነው የሚቻለው? አዎ ይቻላል። ኢትዮጵያን በድንገት ጠላት ሲወራት ተነሳ ወጣቱ በወኒ ብዛት ተጥፈላለች የታሪክ ህይወት ማለት ነዛ ያሉ ያቀርሩ መግባት ነው መግባት ፈርተው የሚያስፈሩ ወኒ የሌላቸው ሸሽተው ያመልጡ ሞት አይቀርላቸው እንዳልተረገዙ እንዳልተወለዱ ጠፋ ታሪካቸው ግራቀኝ ተማያ ታሪክ ተማጥፋት በቆራጣ አመራር ኪዱ ወደፊት ቀንጠስ አርጎ የጠላት አንገት ምኑ ይታሰባል የዛን ጊዜ ሞት ፎትላ አርጋት እስቲ ወንጨት ማጣጣ ጥሩ ናት። እስኪ እርሶስ? አቤት እስኪ ይፎክሩ እርሶ። እሺ ይፎከራማ ድሮም ነበረች። ጥሩ ናት። እንግዲህ መቼም ሀገር ስትወረድ ያው ወኒና ጉልበት ከሆናለች በለው በጓንዴ ባፈድብድሙ ይዘቅዘቅና ይጠፍጠፍደም ጀግና ጎጃም ሄደች ጎጃም ኮልደው ጎጃም ያደገው እንዳራስ ነበር ደም የለመደው የጎጃሜው ልጅ የጎጃም ጥሪት ጎጃሜው ልጅ ወይ ፈድበሬ እየፈተጉት በነገው ጥሬ ይባላል። እንደዚህ እያረድ ያው ሀገራችንን ለማስከበር ግድ ነው። ጥጅ ስትይዝን የሰንቃቀብላለሁ አላቀለት ዲኖ እንጂ ውድድር ይኖርና ጠመንጃ መፍታት መግጠም መወሎል
እንደዚህ አይነት ውድድር ይኖረናል። በመጀመሪያ ግን ምርቃን ይቅደም ያሞላ የሚገባ እሺ ልመርቅ ይመርቁ እስኪ በሉ ተባረኩ ስሜስታችሁ ያሳያችሁ ሀገራችን አሜን ይቀድሳል እግዚአብሔር ደግሞ እስቲ መጣብን ጠላት እንዲሁ መጨረሻው ያሳምርልን ኢትዮጵያን ይባርክልን ኢትዮጵያን ይቀድስልን ሀገራችንን የተባረከች የተቀደሰች ሀገር ናት ማር የሚወቅልባት ወተት የሚዘንባት ሀገር ናትና ጠላቷን ያስገዛላት እግዚአብሔር ደግሞ ካልማይሰራው አምላክ ጠላቶቻችንን ልቦና ሰጥቷቸው ደግሞ እጃቸውን ሰጥተው ለመንግስት እጃቸውን ሰጥተው ደግሞ እነሱም ደግሞ እድሜያቸውን ያላጓ ከሞታቸው በአግባቡ ቢቀበሩ የተሻለ ነው እና እነሱም ልቦና ይስጥልን እቺን ሀገር ይባርክልን ኢትዮጵያ ይባርክልን ሀገራችን ይባርክልን እግዚአብሔር ደግሞ የተባረከ የተቀደሰች ሀገር ናትና ሁሉም የሚመኛት ሀገር ናትና አሁን በአሁኑ ሰዓት በዚህ ወር በዚህ 2 ወር ጊዜ ውስጥ እኔ ሳሰው ሁለት ድል የተቀናጀ ለምን ብዬብል በቀደም ትራምፕ የሚባል ጠላታችንን አባይ ለምን ይገደባል እያለ ግብጽ አባይን ታፍርሰው እያለ ሲለን ነበር። ፈጣሪ ደግሞ ከኢትዮጵያ ጋር በመሆኑ እሱን ይቃዥ የነበረ ይኸው ከቦታው ከስልጣን ወርዶ ተከላ። ዛሬም ደግሞ በነጋታው ደግሞ ይኸው 30 ዓመት ሙሉ ይቀጠቅጠን የነበረውን ወያኔ ደግሞ ይኸው ከርሰ መቃብሩ ይደርሳል። ስለዚህ አሁንም የኢትዮጵያ አምላክ ኢትዮጵያን ይባርካት ታችሁ ዳር ሰምታችሁ ራስ ወዛች ያውቃችሁ እግዚአብሔር ይስጥልን ኢትዮጵያን ይባርካት አሜን እንደ ወግ መውደድ ቡና ይነረስቸው ቀዝቅዟል ሙላችንን ወሬን እየደቃው ተመልካቾቻችን የሚቀረን ፕሮግራም ቢኖር የመሳሪያ መፍታትና መግጠም ውድድር ነው የሚሆነው። በአርሶአደሮች መካከል ይህ ውድድር ይካሄዳል። እንግዲህ ዳኝነቱን ለእናንተ እንሰጣለን። ከመካከላቸውም ዳኛ እንመርጣለን። እኔም ለመነካካት ሞክራለሁ። ጠመንጃ ቀጭቀጭ ሲልብኝ ሁሉ ፈራ እየተመለከታችሁ ነበር። ቅድም ስጉ ነኝ የዛሬ ልጆች በዛ ልክ እየፈረጁን ነው የነበረው። ወኔያችሁ ያን ያክል ነው ተብለናል። ጠመንጃውን ነካክቼ እኔም የመፍታትና የመግጠም ሂደቱን ለማየት ሙከራ አደርጋለሁ። አናት ያው ቺቃላው አናት ካቸው ይቺ እርሳሷ ናት ቺናት ወታምተድ ቺናት እዚህ ውስጥ ግን ባሩድ አለው የታሸገ ባሩድ ሙሉ ባሩድ አላት። ስለዚህ እቺ ስትወጋ መውጊያ ያለው መውጊያው ሲመታት ይችን ካንሰሯ ከዚህ ትወጣና ተስፈንጥራ ትሄዳለች ብቻዋን። ቀልሃው ከመሳሪያው ጋር ይቀራል። በፍጥረት ማስፈንጥሮ ማውጣት ነው ቀልሃው። እሺ ወታደር ነው ጦር ሜዳ ላይ ነኝ። ይሄ መሳሪያ ታብሷል። ለጦርነት ዝግጁ ነው። ይሄ ነው ያው የሚጎርሰው 5 ነው ጥይቱ ያው ይሄ 200 ሜትር ላይ ያልሞ መምታት ይችላል። ካገኛ ያነቃንቅም ቆርጦ የሚጥል መሳሪያ መሆኑን እገልጻለሁ። ስለዚህ ጦር ሜዳ ላይ በቃ እንደዚህ ወጥቶ አጭሩ በቃ በፍጥነት ጠላት ከኋላችንም ከፊታችንም ስላለ ፍጥነት ያለው አፈታት ይፈታና በዚህ ልክ ምናልባት እንዳያፍንና እንዳይተረተር ነው። ሲግም ውስጡ ቆሻሻ ከያዘው ያፍነውና ይተረተራል። ስለዚህ እንዳይተረተር ነው ተሎ በፍጥነት የሚቦለሽ የሚወለወል የጦር ሜዳ አፈታት ይባላል። ዝርዝር አፈታት በሰላም ወረዳ ላይ ነው የሚፈታ። ይሄ ቃታው ለብቻው ተነጣጥለው ሲፈቱ 4 ሆኖ ነው የሚቀመጥ። 4 ሆኖ ነው የሚቀመጥ። መሳሪያው ምንድነው ስሙ? መሳሪያው አልቢኖ ጨፎ ነው። አልቢኖ ጨፎ ይሄ የጣሊያን ዘመን ያሉት ማለት ነው። በሁለተኛው ዙር የጣሊያን ወረራ ጊዜ ኢትዮጵያውያን ተጠቅመውበት የነበረው መሳሪያ ነው። ስንት ጥይት ነው የሚጎርሰው? 5 ነው የሚጎርሰው። 5 ጥይት ይጎርሳል። እሷ ጥይቷ ናት? አዎ እቺ ጥይቷ ናት። የሚገርም ነው። ጫፏ ወፈር ይላል ደግሞ። አዎ ጫፏ ደግሞ ያለላት እቺ ከኛው ላይ ትክላለች። እሺ ይጀምሩ። በቃ ስታኩሰው እንጂ ታኩሰው የሚገርም ነው። እሺ ዳኝነቱ ይርሰው ነው። እስኪ ዳኙልኝ።
እሺ እንግዲህ እንደዚህ ነው። አሁን ያ ባህል ኋላ ቀር የሆነ ቀደም የጣሊያን ስለሆነ የተወሰነ አፈታቱ ላይ ትናለው ችግር አለው። ብዙ ልምዶችን ነው አሁን በተለይ እንደውም በአሁኑ ጊዜ ያለ ወጣት አሁን ይሄንን ቢይዘው እንትን አይለው አይፈታው። አሁን ብዙን ልምድ ያስፈልጋል። ይሄኛው ትንሽ ዘመናዊነት ስላለው ትንሽ ቀደም ይላል። ይሄኛው እንትን ያመቻል እና ማን አሸንፏል ይላሉ ከሁለቱ? አሁን እዚህ ይሄ ባላብራራው ነው ትንሽ ባላብራራው ትንሽ አብራርቶታል። ባላብራራው ትንሽ ታቶ ገጣጠመው ሆን ተሞክሩትና እንግዲህ እንደዚህ ነው። አይሽ ጠላ ደህና ናት ተቀማለች። አይ ወልካው ጥይት ተኩስ ያውቃሉ እናታችን? ያው በተወሰነ ሰዓት በቀደሙ ጊዜ ማለት ነው ወጣት እያሉ የሆነ ስልጠና መጥቶ ይሄ አይነት መሳሪያ ሳይሆን የሆነ ስልጠና ተሰጠን ይላማ ምት ተብለን ይሞክሩ ነበር። ዘመናዊት በክላሽ በዘመናዊዋ ክላሽ በዚህ በ30 ጎራሻ ሰው ደግሞ በጣም ዘምነዋል። የቅርብ ነው በዚያ ነው። ከዚያ በኋላ ባለው አልሞከርኩም። መልካም እናመሰግናለን። ለነካካት ሲያደርጉ እንዳይሁት ከሆነ ይሄንን ነው ቀጥታ አደርጋለሁ የተባልኩት። እንደዚህ ወረደ ወደ ለበረ አሁን መልስ እንደዚህ ወደዛ ገደል እንደዚህ ተኩሰው አሁን ተቀባበለ ማለት ነው። አዎ ጥይት ወስዷል። ያው ቃል ትሞክራለህ። አያ ለከ ይታጣርግበት ስሜነ ይዛል ያ አሁን ለምረክ በቃ ታንገዲ ተመልካቾች የዛሬው መሰናዷችን ይህንን ይመስላል። ቆይታችን የነበረው የምስራቅ ጎጃም ዞን አነደድ ወረዳ ጉዳልማ ቀበሌ ነበር። ከአርሶ አደሮች ጋር የነበረን ርዕሰ ጉዳይ ደግሞ የሀገር ፍቅር ስሜትና ሀገር መውደድ በእነሱ አንደበት እንዴት ይገለጻል የሚል ነበር የነበረው። የዛሬው መሰናዷችን እዚህ ላይ ይጠናቀቃል። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ ከሌላ አካባቢ አርሶ አደሮች ጋር ተመልሰን እንገናኛለን። ለነበረን ጊዜ እጅግ በጣም አመሰግናለሁ። ከቀሪ የአማራ ቴሌቪዥን መሰናዶች ጋር